ሰላም እንደምናላችሁልን ክብራና ክብራን የመድፈኞች ቤተሰቦች አርሰናል ኢንፎ ላይ ነው የምትገኙት። ዛሬ ከናንተ ጋር በሚኖርን ቆይታ ጠለቅ ያለ ትንተና ቁጥሮችን፣ ዳታዎችን እንመለከታለን። የአርሰናል የዋይድ ፕሌየር ወይም ደግሞ የመስመር አጥቂዎች ምርጫ እነማን ናቸው? ዘአትሌቲክ ትናንትና ምሽት በጣም አስደናቂ የሆነ አናላይስ ጽፏል። እሱን አናላይስ እንመለከታለን ማለት ነው። ኒኮ ዊሊያምስ፣ ሮድሪጎ እንዲሁም ደግሞ አንቶኒዮ ጎርደን የአርሰናል የመጨረሻ ሾርት ሊስት ውስጥ ያሉ የመስመር አጥቂዎች ናቸው። ከሶስቱ አንዱን አርሰናል የማስፈረም እድል እንዳለው ሪፖርቱ ይጠቁማል። ምን አይነት ተጫዋቾች ናቸው? የትኛውን ሊያገኝ ይችላል? የኮንትራት ሁኔታቸው በምን ያህል ደረጃ ላይ የሚገኘው? ደሞዝስ ፍላጎታቸው በምን ያህል ደረጃ ነው? አርሰናል የትኛውን ተጫዋች ኢንተረስት የማድረግ ፍላጎት አለው? መጀመሪያ ፕላን ኤ የትኛው ነው? ሁሉንም ነገር ለመዳሰስ እንሞክራለን። ብቻ አብራችሁን ቆዩ። በቆይታችሁ ወቅት ሰብስክራይብ ማድረጋችሁ አይለይ። እንዲሁም ደግሞ የደወል ምልክቱን ተጫኑ። እኛ የምንሰራቸው ቪዲዮዎች ቶሎ ቶሎ እንዲደርሷችሁ። በተጨማሪም ላይክ አድርጋችሁ ቪዲዮዎቹን ጀምሩልን። እነዚህ ነገሮች ሁሉ ስለምታደርጉልን ከልብ እናመሰግናለን። ከመሸጋገሪያው ሙዚቃ በኋላ እንመለሳለን። አንቶኒዮ ጎርደን፣ ሮድሪጎ ጎይሼስ ወይስ ኒኮ ዊሊያምስ? የትኛው ተጫዋች የእናንተ ፌቨራይት ነው? ደግሞም የኮሜንት መስጫ ባር ላይ ጻፉልን። እመለሳለሁ። የዛ አትሌቲክ ሪፖርት እንግዲህ እንደሚጠቁመው የመጨረሻ የአርሰናል የዋይድ ፕሌየሮች ወይም ደግሞ የመስመር አጥቂዎች ምርጫ 3 ናቸው። ከነዚህ 3ቶች ውስጥ አንዱን ሚኬል አርቴታ ይፈልጋል ነው ተብሎ የሚገመተው። ለአንድሪያ በርታም ከተሰጡት 3 ስሞች እነዚህ እንደሆኑ ነው እንግዲህ የተጠቀሰው። ኒኮ ዊሊያምስ አትሌቲኮ ቢልባኦን የመስመር አጥቂ የስፓኒያርዱን ማለት ነው። ሮድሪጎ ጎይሬሽ የሪያል ማድሪድ የመስመር አጥቂ ብራዚላዊ ማለት ነው። እንዲሁም ደግሞ እንግሊዛዊ አንቶኒዮ ጎርደን የቀድሞ ኤቨርተን የአሁኑ የኒውካስል የመስመር ተጫዋች ማለት ነው። እያንዳንዱን ለመመልከት እስኪ እንሞክር ለየብቻ ማለት ነው። እንግዲህ አጥቂ አርሰናል እንደሚፈልግ እሙን ነው፣ ግን ከአጥቂ ባሻገርም የዋይድ ፕሌየር ተጫዋቾችን ይፈልጋል ወይም ደግሞ ዋይድ ኤሪያ ፕሌየር የሚባሉትም ማለት ነው። እዛ ቦታ ላይ አጥብቆ እየሰራ እንደሆነ ይታወቃል። አንዳንዶች እንደሚሉት የአጥቂ ፊርማ ከተከናወነ በኋላ ነው የዋይድ ፕሌየር ተጫዋች ማስፈረም የሚፈልጉት ነው የሚባለው። አንዱም ከአጥቂው ባህሪ ጋር የሚመሳሰል የዋይድ ፕሌየር ለማስፈረም ማለት ነው። የቦክስ ስትራይከር አርሰናል እንደሚያስፈርም ይታወቃል። በጣም ቦክስ አታከር የሆነ እንደዛ ከሆነ ክሮሰር የሆነ የዋይድ ፕሌየር ሊፈልግ ይችላል። ኦቨርላፒንግ እና አንደርላፒንጉ ምን አይነት ሩጫ መሆን አለበት የሚለውን ለመምረጥ የዋይድ ፕሌየሮችን እጩነት ውስጥ ካሉ ተጫዋቾች ውስጥ የአጥቂ ፊርማ ካከናወነ በኋላ ወደ እነዚህ ተጫዋቾች ይሄዳል ተብሎ ነው እንግዲህ የሚጠበቀው። ሳካ ዋናው የቡድኑ ስታር እንደሆነ ይታወቃል። 250 በላይ ጨዋታዎችን ከዲሴምበር በፊት ባለፈው የውድድር ዓመት አከናውኗል። ዲሴምበር ላይ ያ ጉዳት አጋጠመው፣ የሃምስትሪንግ ጉዳት ለመጀመሪያ ጊዜ ያጋጠመው ረዥሙ ጉዳት ነበር። 3 ወር ከሜዳ ጠፋ። በዛ ወቅት ደግሞ ሃቨርትና ማርቲኔሊን በተመሳሳይ ጉዳት ያጋጠማቸው የአርሰናል የፊት መስመር በጣም ደካማ ሆኖ ተመለከት ነው ከስኳድ አንጻር ማለት ነው። እና በጣም ቨርሳታይል የሆነ በተለይ ግን ከግራ መነሳት የሚወድን የመስመር አጥቂ አርሰናል ማስፈረም እንደሚፈልግ ዘ አትሌቲክ ይጠቁማል። እንዳልኳቸው ሮድሪጎ፣ ኒኮ ዊሊያምስ፣ አንቶኒዮ ጎርደን እዚሁ እጩ ውስጥ አሉ። ሎረንዛኔም እዚህ እጩ ውስጥ ነበርና ርካሹ ተጫዋች ነበረ ለማግኘት ግን በነፃ ዝውውር ኮንትራቱ ስላላቀ ከባየር ሙኒክ ጋር ወደ ጋላታሳራይ አቀንቷል። በ3 ዓመት ኮንትራት ማለት ነው። እሱ እንግዲህ እድሜው ከፍ ያለ ከነዚህ ተጫዋቾች ውስጥ እድሜው ከፍ ያለው ሎረንዛኔ ነው። እንግዲህ ወደ ጋላታሳራይ መሄዱን ተከትሎ እሱ ከእጩዎች ውጭ ይሆናል ማለት ነው። እያንዳንዱን እስኪ ለመመልከት እንሞክር። ሮድሪጎን እናስቀድም፣ ምክንያቱም ከ3ቱ ተጫዋቾች ውስጥ ዘሞስ ክላሱ ተጫዋች እሱ ነው። ምክንያቱም በዚህ እድሜው ገና በ24 ዓመቱ ትልልቅ የሻምፒዮንስ ሊግ ጨዋታዎች ውስጥ ትልልቅ ተጽዕኖዎችን ሲፈጥር ተመልክተነው ስለነበረ ማለት ነው። ደግሞ ለሪያል ማድሪድ ከ250 በላይ ጨዋታዎችን ማከናወን የቻለ ተጫዋች ነው። ከሶስቱም ተጫዋቾች ሃይ ፕሮፋይሉ እሱ ይመስለኛል። ከኮንትራቱ ላይ ገና ቀሪ 3 ዓመቶች አሉት። ከዣቢ አሎንሶ ጋር የሚለያዩበት እድል በጣም ሰፊ እንደሆነ ብዙ ሪፖርቶች ይጠቁማሉ። ደግሞ ከዣቢ አሎንሶ ጋር ደግሞ እንዳወሩ ይነሳል። እንግዲህ ዣቢ አሎንሶ በ3-4-3 የአዲሱን የሪያል ማድሪድን ቅርጽ የቡድን ቅርጽ ይሰራል ተብሎ ይገመታል። ስለዚህ ከፊት ይጠቀማቸዋል ተብሎ የሚገመቱ ተጫዋቾች ጁዲ ቤሊንጋም እንዲሁም ደግሞ ቪኒ ጁኒየር፣ ክሊያን ምባፔ ነው የሚሆኑ ተብሎ ነው እንግዲህ የሚገመተው ማለት ነው። በዊንግ ባክ ቦታ ላይ ደግሞ አዲሱን ስታራቸውን አስፈርሟል፣ ትሬንት አሌክሳንደር አርኖልድን ማለት ነው። ስለዚህ ለሱ የሚሆን ቦታ የመኖር ዕድሉ በጣም ጠባብ ነው። ደግሞ እሱ በጣም የዋይድ ፕሌየር ነው። በጃቢ አሎንሶ
አስተላለፍ ውስጥ ደግሞ የዋይድ ፕሌየሮች ብዙ ያስፈልጉ፣ ምክንያቱም ዊንግ ባኮች ናቸው እንደ ዋይድ ፕሌየር የሚያስፈልጉት ማለት ነውና ኢንሳይዶች ያስፈልጋሉና ከቤንች ደግሞ እንዲነሳ የሚፈልገው ተጫዋች አርዳ ጉለር የመሆን እድል አለው ነው የሚሉት። ሌላ በጣም ድንቅ 10 ቁጥር ተጫዋች ያላቸው አይደለ ከኮሞ ከፋብሪጋስ ቡድን በጣሊያን ሴሪያ በውሰት ሲጫወት ያሳለፈው ኒኮ ፓዝ ወደ ሪያል ማድሪድ ተመልሷል። ከቡድኑ ውስጥ ካሉ ተጫዋቾች ውስጥ የተለየ ባህሪ ያለው ፓሰር 10 ቁጥር ደግሞ ኒኮ ፓዝ ቡድኑ ውስጥ ተጨምሯል ማለት ነው። እነዚህን ነገሮች ስትመለከቱ ሪያል ማድሪድ ያለው የቡድን ጥልቀት እየሰፋ ነውና በቋሚ አስተላለፍ ውስጥም የመጫወት እድሉ እየጠበበ የመምጣት እድል ስላለው የመልቀቅ እድል አለው ብሏል። ከዣቪ አሎንሶ ጋር አውርተዋል። እንግዲህ በምን መንገድ እንደተስማማ አይታወቅም፣ ግን እስካሁን በጣም ብዙም ሪፖርቶች እንደሚጠቁሙት ከሪያል ማድሪድ የመልቀቅ እድሉ በጣም ሰፊ ነው። እንግዲህ በእድሜም ስትመለከቱት በ6 ወር ብቻ ከማርቲኔሊ ያንሳል ማለት ነው። ስለዚህ በጣም አስፈላጊ እድሜ ላይ ነው የሚገኘው። በዚህ ዓመት 13 ጎልና 9 አሲስት ነው ያለው በሁሉም ውድድሮች። በላሊጋው ደግሞ 6 ጎልና 5 አሲስት ነው ያለው። ከ2023-24 ጋር ስታነጻጽሩት በጣም ዝቅ ብሏል። 10 ጎሎችን በዛ የውድድር ዓመት አስቆጥሮ ስለነበረ ማለት ነው። የተለየ አይነት ተጫዋች ነው። አንዳንድ ጊዜ ከሜዳ የሚጠፋባቸው ጊዜያቶች አሉት። በተደጋጋሚ ጎሎችን ያስቆጥራል። በሳምንት 2 ጎሎችን ሲያስቆጥር ትመለከቱታላችሁ። ዊክ ቱ ዊክ ጎል ያስቆጥራል። አንዳንድ ጊዜ ደግሞ ከ5 ከ10 ጨዋታዎች ዘለግ ላለ ጊዜ ጎልና አሲስት ሳያደርግ ሊቆይ ይችላል። እንደዚህ አይነት ባህሪያቶች አሉት። ግን ብዙዎች ማድሪድ ከሚጫወትበት ቦታ ላይ አሁን የሚጫወትበት ወይም ደግሞ ለአርሰናል በሚፈልግበት ቦታ ላይ በጣም ፍሩትፉል እንደሚሆን ያምናሉ። ምክንያቱም በጣም ብዙ ዳታዎቹ እንደሚጠቁሙት ከሆነ የሱ ቁጥሮች በሪያል ማድሪድ ቤት እንኳን ቀኝ የማጥቃት ዋይድ ላይ ቢጫወት በግራ ሲመጣ ወይም ደግሞ ሜክ ሽፍት ሲያደርግ በአንዳንድ አጋጣሚዎች ወደ ግራ ሲመጣ ነው ቁጥሮቹ ከፍ የሚሉት ማለት ነው። በቀኝ የተሰለፈ ቁጥሮቹ ግን በግራ በሚመጣባቸው ጊዜያቶች በጣም አስደናቂ ናቸው። በዚህ ውድድር ዓመት ከሲቲ ጋር በነበሩ ጨዋታ ተመልክታችሁት ከሆነ ጎሎቹን ሲያስቆጥር ካውንተሮቹንም ሲያስጀምር ለቪኒ ጁኒየር የተነሳው ከግራ መስመር ነው። ከግራ በጣም አስፈሪ ተጫዋቹን እንመለከተዋለን። ለምሳሌ ቁጥሮች ላንሳላችሁ። ከቀኝ ዋይድ ፕሌየር ሆኖ የጎል ዕድሎችን የፈጠረባቸው መንገዶች 3% ብቻ ናቸው። ግን ከቀኝ ተነስቶ ወደ ሃፍ ስፔስ ሲገባ 14% ነው። ከቀኝ ሃፍ ስፔስ ወደ ቦክስ ሲገባ 9% ነው። ግን በግራ ያለውን ቁጥር ልንገራችሁ 11% በግራ ዋይድ ፕሌየር ሆኖ ከቦክስ ውጭና ከቦክስ ውስጥ 11% እድሎችን ፈጥሯል። 20% የጎል እድሎችን የፈጠረው ግን ከየትኛውም የሜዳ ክፍል በተለየና ከፍ ባለ ደረጃ ከግራ ሃፍ ስፔስ ከቦክሱ ጫፍ ላይ ነው። ከግራ ሃፍ ስፔስ ከቦክሱ ጫፍ ላይ በጣም የተለየ ቁጥር አለው። ግን ደግሞ ከቦክሱ ጫፍ ብቻ አይደለም፣ ከግራ ሃፍ ስፔስ ቦክስ ውስጥ እንኳን 11% አለው ማለት ነው። ከቀኝ ረጅም ሰዓት ቢያሳልፍም የጎል እድሎችን ለመፍጠር በጣም የሚመቸው ቦታ ከግራ ሃፍ ስፔስ እንደሆነ ማመልከት ይቻላል ማለት ነው። ያ ደግሞ አርሰናል የሚፈልግበት ቦታ ላይ እንዳለ የሚጠቁም ነው። ደግሞ እድሜው በጣም አስደናቂ እድሜ ላይ ነው የሚገኘው። እንግዲህ አርሰናል በቡድን ግንባታ ውስጥ ቀጥታ ለቡድኔ ተጽዕኖ መፍጠር ይችላሉ ብሎ የሚያስባቸውን ተጫዋቾች በ24 ዓመታቸው ያሉ ተጫዋቾችን የሚያስፈርም። ለምሳሌ ልንገራችሁ 22-23 ሲዝን ላይ አርሰናል ኢምፓክት የፈጠሩትን የአርሰናል ሪቮሉሽን በጣም አሳደጉት የሚባሉት በአጫዋቱም የሚካኤል አርቴታን ዳይናሚዝም በብዙ ለወጡት የሚባሉት እናም ፍሉዲቲው ከፍ ያለው የአርሰናል ኢንቴንሲቲ የነበረው ቡድን 2022-23 ነበር። አሌክሳንደር ዚንቼንኮ እና ገብርኤል ሱስ ሲፈርሙ ሁለቱም 25 ዓመት ተጫዋቾች ነው የነበሩት። 25 ዓመት ባለፈው የውድድር ዓመት በፊት በነበረው ሲዝን ላይ 23-24 ማለት ነው ሁለት ተጫዋቾች ፈርመዋል። ራይስ እና ሃቨርት ትልቅ ገንዘብ ወጥቶባቸው ማለት ሁለቱም 24 ዓመታቸው ላይ ነበሩት ማለት ነው። አሁን ሮድሪጎ ጎይሼስ 24 ዓመቱ ላይ የሚገኘው ማለት ቀጥታ ኢምፓክት መፍጠር የሚችልበት እድሜው ላይ የሚገኘው ማለት ነው። ደግሞ በ90 ደቂቃ ውስጥ ያለውን የቴኮን ብትመለከቱ ከሳካ ጋር እኩል ቴኮን ወስዳለው ወይም ደግሞ ተጫዋቾች የማለፍ እድል አለ። ኋላ በነጻሪ እንመለከተዋለን የሶስቱ ተጫዋቹ ቴኮን ማለት ነው። ሁለተኛው አርሰናል የሚፈልገውና ለረጅም ጊዜ ደግሞ የተከታተለው ኒኮ ዊሊያምስ ነው። ባይዘው ሮድሪጎ አርሰናል ስካውቲንግ ውስጥ አልነበረም። ማርኬቱ ወይ ደግሞ ማርኬት ኦፕሽን ነው ወይም ደግሞ ገቢያው የሰጠው ኦፕሽን ነው። የመልቀቅ እድል ስላለው ደግሞም ሃይስ ፕሮፋይል ስለሆነ አርሰናል የፈለገው ማለት ነው። ኒኮ ዊሊያምስ ሌላኛውና አርሰናል ለረጅም ጊዜ የተከታተለው ተጫዋች ነው። በደንብ ብዙ ጊዜ ደግሞ የፈለገው በጣም በቅርቡ ነው ኮንትራቱን ያደሰው። ዲሴምበር 2023 ላይ ነበር ኮንትራቱን ያደሰው እስከ 2027 ባርሳ ይህን ተጫዋች የማስፈረም ፍላጎት አለው። ባለፈው የውድድር ዓመት ክረምት ላይ ከአርሰናል የተሻለ ጥንካሬ ነበረው የማስፈረም እስከ መጨረሻው ጥረት አድርገው ነበረ። የፋይናንሻል ደንቦች ነው ያዟቸው። በዚህ የውድድር ዓመትም ግንኙነት እንዳላቸው ይጠቁማሉ። ግን ከአርሰናል በላይ ከባርሳ በላይ ለአርሰናል ትልቁ ፈተና ይሆናል ተብሎ የሚጠበቀው ባየር ሙኒክ ነው። ባየር ሙኒክ የዋይድ ፕሌየር በጣም እንደሚፈልግ ይታወቃልና ደግሞ ሎረንዛንን ለቋል። ኮማን የመልቀቅ እድል አለው። ስለዚህ በጣም ይፈልጉታል ኒኮ ዊሊያምስን ተብሎ ነው እንግዲህ የሚገመተው። ጃንዋሪ 2023 ኮንትራቱን ከማደሱ በፊት ቪላ
አጥብቆ ፈልጎት ደግሞም ሊያስፈርመው በጣም ተቃርቦ ነበር አስቶን ቪላ ማለት ነው። አሁን ከአስቶን ቪላ ከፍ ባለ ፕሮፋይል ነው የሚገኘው። በተለይ ደግሞ ባለፈው ውድድር ዓመት የነበረው የዩሮ ጨዋታ የልጁን እድገት በጣም ከፍ አድርጎታል። ከላሚን ያማል ጋር የነበራቸው ጥምረት እና ጓደኝነት በጣም በብዙ ይነገራል። ባርሳም የማስፈረም ፍላጎት የነበረው በዛ የአውሮፓ ውድድሮች ላይ ከተመለከተው በኋላ ከያማል ጋር ያለው ጓደኝነትን አብሮ ለማስቀጠል ነው በቡድን ጁላይ 12 በዚህ ካንድ ወር በኋላ ማለት ነው 23 ዓመት ይሞላዋል ማለት ነው። ስለዚህ ከሮድሪጎ ጎሼስ ወይም ደግሞ ከአንቶኒዮ ጎርዶን ጋር ስታመሳሰሉት እድሜው ዝቅ ያለው ተጫዋች ይመስላል። ኒኮ ሚደንቅ ድሪብለር ያለው ተጫዋች በጣም ሚደንቅ ማለት ነው። ቴኮንሶቹ በጣም አስደናቂ ናቸው። አንድ ለአንድ ግንኙነቶቹ ማለት ከሳካም ከሮድሪጎም የተሻሉ ናቸው። በአውሮፓ 5 ትልልቅ ሊጎች ውስጥ 3 ተጫዋቾች ብቻ በቴኮንስ ይበልጡታል። ጄሚ ጌቴንስ የቦሩሲያ ዶርትመንዱ አሁን ቸልሲ አጥብቆ የሚፈልገው ተጫዋች፣ እንዲሁም ደግሞ ላሚን ያማል ጀነሬሽናል ታለንት የሆነው ተጫዋች የባርሴሎና ማለት ነው። እንዲሁም ደግሞ የሲቲው የመስመር ተጫዋች ጀርሚ ዶኮ እና የሶስት ተጫዋቾች ብቻ ቴኮንስ ይበልጡታል ማለት ነው። ከትሮሳርድና ማርቲኔሊ ጋር በፍጹም የሚነጻጸር አይነት ቴኮንስ አይደለም ያለው ማለት ነው። በጣም አስደናቂ ቴኮንስ አለው። እሱም ብቻ አይደለም ግን ቁጥሮችን አንዳንድ ቁጥሮችን ልንገራችሁ። እንግዲህ በጣም ስኬታማ ቴኮንስ አላቸው የሚባሉት እንዳልኳችሁ ጀርሚ ዶኩ፣ ላሚን ያማል እና ጀርሚ ጌውትንስ ናቸው። ከ10 እስከ 12 በአንድ ጨዋታ ውስጥ የማድረግ እድላቸው ከ45% በላይ ደግሞ ቴኮንሳቸው የመሳካት እድል አለው። የዶኩ 50% የመሳካት እድል አለው ተጫዋች የማለፍ እድሉ ማለት ነው። ከዛ በኋላ ውጤታማ አይደለም ማለት ያማልም 50% ነው ተጫዋች የማለፍ እድሉ ማለት ያ ማለት ከሁለት ቴኮንሶች አንዱን ያልፋል ማለት። ጀርሚ ጌቴንስ 45% ነው። ኒኮ ዊሊያምስ በጨዋታ ውስጥ ከ8 እስከ 10 ቴኮንሶችን ይሞክራል። 35% የተሳካ ነው። ግን የኛ ተጫዋቾችን ቁጥር ልንገራችሁ። ማርቲኔሊ በጨዋታ ውስጥ 4 ቴኮንስ ነው የመሞከር እድል ያለው ወይም የሚሞክራቸው፣ ከዛ ውስጥ የማሳካት እድሉ 30% ነው። የሊያንድሮ ትሮሳርድ በጣም ደካማ ነው። በጨዋታ ውስጥ 2 ቴኮንስ ነው የሚሞክር ወይም ደግሞ ተጫዋች የማለፍ እድል፣ ከዛ ውስጥ ግን 2 ብቻ ቢሞክርም የማለፍ እድሉ ግን ሰፊ ነው። 45% ተጫዋች የማለፍ እድል አለው ማለት ነው። አንቶኒዮ ጎርዶን ሌላው የአርሰናል ምርጫ ውስጥ ያለው ተጫዋች ወደ 4 ቴኮንሶች ይሞክራል። 35% የተሳካ ነው። ከኒኮ ዊሊያምስ ጋር ስኬታማነቱ ተመሳሳይ ነው። ግን ኒኮ ዊሊያምስ በጣም ብዙ ቴኮንሶች ይሞክራል። ያ ደግሞ እንደሚረብሽ የሚያሳይ ቁጥር ይመስለኛል። ደግሞም በጣም የሚደንቀው ደንበኛ የዋይድ ፕሌየር ነው። ምክንያቱም ሩጫዎቹን ብትመለከቷቸው አውትሳይድ ናቸው። 45% አውትሳይድ ራኒንግ ያለው ወይም ደግሞ መስመሩን ታኮ የመሮጥ እድል አለው ከመስመር የማጥቃት ማለት ነው። ደግሞ አርሰናል ይህን አጥብቆ ይፈልገዋል። ሜዳውን የሚያሰፋ ተጫዋች ማለት ነው። ስትሬት ያደረጋቸው ሩጮች በካውንተር አታክ በጎሉ ስትሬት ፎርዋርድ ያደረጋቸው ሩጮች 24% ናቸው። ኢንሳይድ ያደረጋቸው ሩጮች 11% ናቸው። ከመስመር ተነስቶ ወደ መሀል ሜዳ ያደረጋቸው ሩጮች ማለት ነው 11% ናቸው። እና ደንበኛ የአውትሳይድ ራኒንግ ተጫዋች እንደሆነ ትመለከቱታላችሁ ማለት ነው። ሶስተኛ ላይ የምንመለከተው አንቶኒዮ ጎርደን ነው። በሊግ ውስጥ በጣም ፊት ያደረገ ተጫዋች ነው። ኒውካስል ከመግባቱ በፊት ከ2 ዓመት ሀፍ ወይንም ከ2 ዓመት ከግማሽ ዓመት በፊት አርሰናል ሊያስፈርመው ይፈልግ ነበር። እርሱም ደግሞ አርሰናል ሊያስፈርመው ጥያቄ አቀርበው ነበረ። በዚህ ዓመት ከኒውካስል ጋር በነበረው ኒውካስል ከአርሰናል ጋር በነበራቸው ጨዋታዎች ውስጥ ፍጹም ጨዋታዎቹ እንዲከብዱን ካደረጉ ተጫዋቾች አንዱ አንቶኒዮ ጎርዶን እንደሆነ ማንሳት ይቻላል። ከአርሰናል ጋር 4 ግንኙነት ነበረ፣ 3 እንዳሸነፉን ይታወቃልና በጣም አስደናቂ ነበር። በተለይ በካራባኦ ካፕ የግማሽ ፍጻሜ ጨዋታ በሊጉ የኤሚሬትስ ጨዋታ ላይ አሲስት እና ጎሎችን ሲያደርግ ተመልክተነዋልና በጣም ፍጹም አስደናቂ ተጫዋች ነው። ፍጹም ሲረብሸን የነበረ ተጫዋች ነው። በ2024/25 9 ጎሎችና 6 አሲስቶች ነበሩት። ግን በሁሉም ውድድሮች ማለት ነው ያን ያህል ጠንካራ አይደለም ከዚህ በፊት ከነበሩት ቁጥሮች ማለት ነው። ምክንያቱም በሊጉ 6 ጎልና 5 አሲስት ስለነበረው ማለት ነው። 23/24 ግን ብትመለከቱት 11 ጎሎች በሊጉ ነበሩ፣ 10 አሲስቶችን ደግሞ ማበርከት ይችላል። 22 የጎል አስተዋጽኦች ነበሩት ማለት ነው። ፍጹም አስደናቂ የነበረው በ2023/24 ማለት ነው። ከኤቨርተን ጋር በነበረ የኤቨርተን ተጫዋች ነው። ግን ደግሞ ከኤቨርተን ከወጣ በኋላ በኒውካስል በነበረበት ዓመት ሊቨርፑል ባለፈው ውድድር ዓመት ሊያስፈርመው በጣም ተቃርቦ ነበር። አሁን ደግሞ የልጁ ፈላጊ አርሰናል ነው። ኦክቶበር 2029 ነው ኮንትራቱ የሚጠናቀቀው ማለት ነው። ምክንያቱም በቅርብ ነው ኮንትራቱን ያደሰ፣ ኦክቶበር ላይ ነው ያደሰ። ስለዚህ ኦክቶበር 2029 ኮንትራቱ ይጠናቀቃል። ስለዚህ በጣም ዘለግ ያለ ኮንትራት እንዳለው መናገር እንችላለን። እንግዲህ ከፒኤስአር አንጻር ኒውካስል ሊሸጠው እንደሚችል ነው የሚነገረው። ከኒውካስል ተጫዋች ማስፈረም በጣም ከባድ ነው። ምክንያቱም ረብጣ ገንዘቦች ካላቸው ክለቦች አንዱ ነው። ደሞዝም የድርድር ሂሳብም ከኒውካስል ጋር መደራደር ከባድ ነው። ግን ደግሞ ከፒኤስአር አንጻር ሃርቪ ባርነስ ወይም ደግሞ አንቶኒዮ ጎርዶን ኒውካስሎች የመሸጥ እድል እንዳላቸው የሚጠቀስ ይኸውም አንዳንድ ሚዲያዎች ሁለቱንም ሊሸጧቸው እንደሚችሉ ነው የሚያነሷቸው።
የአንቶኒ ጎርደን በጣም አስደናቂ ነገሩ አንደርላፕ እና ኦቨርላፕ የማድረግ ብቃቱ ነው። ከአጥቂዎች ጀርባ በመስመሮች አንደርላፕ አድርጎ ከፉልባኮች ጋር ይጫወታል። ደግሞ ኦቨርላፕ የሚያደርግልናል። ክሮስ ሪሲቪንጉ በጣም አስደናቂ ነው። ክሮስ የምታደርግላቸውን ኳሶች በጣም አስደናቂ በሆኑ ኮንትሮል መሸከም ይችላል። 92 ክሮስ ሪሲቭ አድርጓልና ፕሪሚየር ሊግ ውስጥ ከነበሩ የመስመር ተጫዋች ከፍተኛው ነው። በጣም ክሮሶችን ይቀበላል። ከስዊች የሚደረጉ ከቀኝ የሚነሱ ኳሶችን ይቀበላል። ከበረኛና ከመስመር ተጫዋቾች የሚቀበሉ ኳሶችን ረጅም ኳሶችን የመቀበል እድል አለው። ይሄ ቁጥሩ በጣም አስደናቂ ነው። እንግዲህ ደሞዝ የዝውውር ሂሳብ ብዙ የሚጠቀስ ነገር ነው። የሮድሪጎና የአንቶኒ ጎርደን የዝውውር ሂሳብ ከ70 እስከ 80 ሚሊዮን ዩሮ ይገመታል። የዝውውር ሂሳብ በጣም ቀላሉ የኒኮ ዊሊያምስ ነው። ምክንያቱም ሪላይዝ ክሎዝ 55 ሚሊዮን ዩሮ ነው ወይም ደግሞ 47 ሚሊዮን ፓውንድ ብቻ ነው። ግን ደግሞ ከሶስቱም ተጫዋች ከፍተኛ ደሞዝ የሚጠይቀው ኒኮ ዊሊያምስ ነው። የዝውውር ሂሳቡ አነስተኛ ስለሆነ ማለት ነው። ግን በጣም ሃይስት ከፍተኛ ቻንስ ሬት ያለው ቻንስ ክሬት ማድረግ የሚችለው ተጫዋች የትኛው ነው ስትሉ ሶስቱም ተጫዋች ስታነጻጽሩ የተሻለ ሆኖ ታገኙታላችሁ። ምክንያቱም ሮድሪጎ በጨዋታ በ90 ደቂቃ ውስጥ 2.4 የጎል ዕድሎችን መፍጠር ይችላል። አንቶኒ ጎርደን 1.99 የጎል ዕድሎችን መፍጠር ይችላል። ኒኮ ዊሊያምስ 1.8 የጎል ዕድሎችን በጨዋታ ውስጥ መፍጠር ይችላል ማለት ነው። እንግዲህ እነዚህን ሶስት ተጫዋቾች አርሰናል ይፈልጋል ተብሎ ይገመታል። ጌቴንስ ነበር፣ አሁን ጌቴንስ ከእጩ ውስጥ ወጥቷል። ከሶስቱ አንዱ አርሰናል የማግኘት እድል አለው ይላል ዘ አትሌቲክ ማለት ነው። ወይም ደግሞ አጥቂዎችን ካስፈረመ በኋላ ወደ እነዚህ ተጫዋቾች የመሄድ እድል አለው ብሎ ያስባል ዘ አትሌቲክ። የዘ አትሌቲክ ሪፖርትን ያስዳሰስኳችሁ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ቀናችሁ ብሩህ ይሁን።